አሮን ሀናን በእጁ ለማስገባት የማይፈነቅለው ድንጋይ የለም። ሀሳቡ እንዳለ ሀናና ሀና ብቻ ሆናለች። በጣም ያፈቀራት ይመስላል። ጠዋት ወደ ስራ ስትመጣና ማታ ከስራ ስትወጣ መንገድ ላይ እየቆመ ሀና እኔ እኮ ላግዝሽ ልረዳሽ ነው የምፈልገው፣ ምክንያቱም አባትሽ በጣም እንዳመማቸውና እሳቸውን ለማሳከም ብለሽ የቤት ሰራተኝነት እየሰራሽ እንደሆነ ሰምቻለሁ። ያህንን ደግሞ በዚህ በቤት ሰራተኝነት ገንዘብ አባትሽን ማሳከም አትችይም። ስለዛ እኔ በገንዘብ ላግዝሽ እፈልጋለሁ ብሎ ይላታል። ነገር ግን ሀና ምንም ልትሰማው አልቻለችም ነበረ። እኔ አባቴን ማንም እንዲያግዝ በአባቴ ዙሪያ ማንም እንዲረዳኝ አልፈልግም። እንደዛ ቢሆንማ አዲስ አበባ ድረስ አገሬን ለቅቄ አልመጣም ነበረ። የሀገሬ ሕዝብ ስለ አባቴ ብለምነው በአንድ ቀን አባቴን ማሳከም ይችል ነበረ። ነገር ግን እኔ ያህ እንዲሆን አልፈልግም። ምንም አይነት እርዳታ ካንተ ልቀበል አልችልም። እባክህ ተወኝ፣ እንዳትከተለኝ ብላ በቆመበት ጥላው ትሄዳለች። እሺ ሌላውስ ይቅርና ገንዘቡን በብድር መልክ ልስጥሽ ብሎ ይላታል። ግን ሀና ምንም ልትሰማው ስላልቻለች አሮን በጣም የተበሳጨ ይመስላል። በሌላ በኩል ደግሞ የምናሴ እህት ሰላም ከአሮን እፍፍ ያለ ፍቅር ይዟታል። ልክ አሮን ቤታቸው ሲመጣ ደስታ በደስታ ትሆናለች፣ ፌሽታ በፌሽታ ትሆናለች። በቃ የሚያደርጋትን ነው የሚያሳጣት። ይባስ ብሎ ቀጥራው የሆነ ነገር ልትነግረው እንደምትፈልገው ትነግራለች። ቤታቸው በመጣበት ጊዜ ለምንድን ነው አሁን መናገር አትችይም? መንገር የምትፈልጊውን ነገር አሁን እዚህ ቤት ውስጥ ማውራት አትችይም ብሎ ቢላትም አይደለም እዚህ ምንም ነገር ማውራት አልፈልግም፣ ግን ነገ ውጭ አግኝቼ የማወራህ ነገር አለ ብላ ቀጠረችው ማለት ነው። ከዛ አልመጣም ነበረ፣ እሱ ወደ ቤት አልመጣም ነበረ። ትንሽ አመሸ። ከዛ ምናሴን ወንድሜ አሮን አልመጣም እንዴ ብላ ትጠይቋለች። ከዛ ወንድሟም ደግሞ እኔ እንጃ ይመጣ ይሆናል የት እንዳለ አላቅም ብሎ ይመልስላታል። እና ምንድነው የሚመጣ ይመስልሃል ግን አይነት ነገር ብላ ስትል በጣም ተደናግጧል። ምናሴ ማለት በጣም ስነ ምግባር ያለው ትሁት የሆነ ልጅ፣ በጣም አስተሳሰቡ እንደ ልጅ ሳይሆን የአዋቂ አስተሳሰብ ያለው ልጅ ነው። ሰላም የእሱ እህት እንኳን አትመስልም። እውነት ለመናገር የእናት ሆድ ዥንጉርጉር ነው አይደለም የሚባለው። እና እህቱ እንኳን አትመስልም። ስነ ምግባሩ በጣም ደስ የሚል ሰው የሚያከብር ሰው የሚረዳ ጨዋ ልጅ ነው ምናሴ ማለት፣ የሰላም ወንድም ማለት ነው። እና ስለ ጓደኛዋ አሮን ደጋግማ ወንድሟን ትጠይቋለች። ከዛ ምንም አላማረውም። ለምንድን ነው ግን አንቺ ደጋግመሽ ስለ አሮን የምትጠይቅኝ? አሮን ደግሞ ደጋግሞ ስለ ሀና ይጠይቀኛል። እናንተ መሀል ምንድን ነው እየተካሄደ ያለው ብሎ ይጠይቃታል። ነገር ግን እሷ ደነገጠች። ስለ ሀና ይጠይቀሃል እንዴ ብላ መልሳ ወንድሟን ትጠይቀዋለች። አዎ በጣም በተደጋጋሚ ስለ ሀና ይጠይቀኛል አሮን። ምንድን ነው እየሆነ ያለው? አንቺ ደግሞ እየመጣሽ ስለ እሱ ትጠይቅኛለሽ። የተፈጠረ ነገር አለ ይላታል። አይ ምን ይፈጠራል ብለህ ነው ብላ ታስተባብልና ታልፋለች። ከዛ ሰላም ቀጥ ብላ ክችን ትሄድና ሀናን ፈገግ ብላ የአጮገጊት ፊቷን ቆንጆ አድርጋ አስመስላ ሀንዬ ደህና ነሽ? እስቲ ላግዝሽ ትላታለች። ከዛ ኧረ ተይው አትቸገሪ ትላታለች። ኧረ ማልችል መስሎሽ ነው አይደል ብላ ልጣ እየከተፈች የነበረችውን ሽንኩርት ከእጇ ላይ ወሰድ አድርጋ ቆንጆ አድርጋ አያያዟ ራሱ በጣም ውብ ነበረ በእውነቱ። እና ስትከትፍ ሀና ተገረመች። እንዴ ብላ በአትኩሮት ስታያት ምን ነው ገረመሽ እንዴ ትላታለች። አይ ማለት ስትል እኔ እኮ በጣም ጎበዝ ነኝ፣ ሙያ እንኳን አለኝ፣ ትንሽ እማዬ ስታስቸግረኝ ነው እንጂ መስራት ያቆምኩት እኮ በጣም ነው ምሰራው፣ ጎበዝ ነኝ ብላ ራሷን በራሷ ታደንቃለች። ከዛ እናትሽ ምን ብላሽ ነው ብላ ስትል ወሬውን ለመክደን ሀንዬ እኔ አንድ ነገር ልጠይቅሽ ፈልጋለሁ፣ ልነግርሽ ፈልጋለሁ እና አሮን
በቃ አሮንን ቅረቢው፣ እሱ በጣም ሊቀርብሽ ይፈልጋል ቅረቢው ስትል እኔ እኮ እንዳትቀርቢ ስላልሽኝ እየቀረብኩት አይደለም፣ እንዳትቀርበኝ፣ እንዳትጠጋኝ፣ እንዳታወራኝም ብየዋለው ብላ ትነግራታለች። ከዛ ግን ሰላም ምን ትላታለች? አሁን ደግሞ እንድትቀርብ ይፈልጋለሁ። ቀርበሽ ስለ እኔ ጥሩ ጥሩ ነገር ባለሙያ እንደሆንኩ፣ ለሰው ማዘን እንደሆንኩ፣ ጨዋ እንደሆንኩ ስለ እኔ አስመስለሽ መናገር አለብሽ ብላ ለሰላም ለሀና ሰላም ሌላ ሚሽን ትሰጣታለች፣ ድጋሚ ማለት ነው። ያን ስታደርጊ ግን አንቺ ጓደኛ እንዳለሽ ንገሪው። ኧረ በመቤቴ ስም እኔ ጓደኛ የለኝም እንዲኖረኝም አልፈልግም ትላታለች። አውቃለሁ እንደሌለሽ፣ ነገር ግን እሱን ስትቀርቢ ጓደኛ እንዳለሽ ነግረሽ ነው መቅረብ ያለብሽ ትላታለች። ምክንያቱም ታውቃለች አሮን በጣም ሀናን እንደሚወዳት ታውቃለች። እንደዛ ብላ በእንግዲህ ከሱ ጋር ቀጠሮ ስላለኝ እኔ መሄድ አለብኝ ብላ ትሄዳለች። ትሄድና አቶ ሰላም አሮንን አግኝታ እውነቷን ፍርጥ አርጋ ነገረች። እኔ በጣም ወድጄሃለሁ፣ እኛ ቤት ስትመጣ ሳይክ በጣም ደስ ይለኛል። እንደውም ስትጠፋ መውደዴን አውቀህብኝ የጠፋ እየመሰለኝ እየተጨነኩ ነበረ ብላ ፍርጥርጥ አድርጋ ለአሮን ጉዷን ንገር። አቶ አሮን ደግሞ ልቡ ቀልቡ ሁሉ ነገሩ ያለው ሀና ጋ ነው እና ምንም ያዳመጣት ራሱ አይመስልም። በቃ ሌላ ጊዜ እናወራበታለን ብሎ እሷን እዛው ጥሎ የሆነ ፕሮግራም ከጓደኞች ጋር ቀጠሮ አለኝ አላት። እሷማ ችግር የለውም እኔም ጓደኞቼ ስለቀጠርኳቸው ሂድ ችግር የለውም አለችው። እሷን እዛ ጥሎ ማጋ ነው የመጣው? ሀና ጋር ቤታቸው መጣ። በዛ ሰዓት ሀና ብቻዋን ነበረች። ብቻዋን ቤት ቁጭ ብላ እያለች ቲቪ እያየች መጣባት። በጣም ደነገጠች። አሮን እዚህ ምን ትሰራለህ? ለምንድን ነው የመጣው? ተርበተበተች። በቃ እንዴ ለምንድን ነው እንደዚህ የምትደነግጨው? እኔ እኮ አንቺን ላናግርሽ ነው፣ ልረዳሽ ነው የምፈልገው። እኔ ሊያወራ እንኳን እድል አልሰጠችውም። እባክህን ሂድ ከዚህ፣ ሰላም ከመጣሽ ጥሩ አይደለም ትለዋለች። ሰላም አሁን አትመጣም፣ እሷ ጓደኞቿ ጋር ናት። ደግሞ ብትመጣት ምን ችግር አለው ሲላት እባክህን ብላ ግፍትርትር አድርጋ አስወጣችሁ ከቤት። ምንም እንዲያወራ ራሱ እድል አልሰጠችው። ከዛ ሄደ። ተመልሶ ከሰላም ጋር መጡ። እራት አቀራረበችላቸው። ከዛ በኋላ እቤት አባቷ ጋር ሄደች። አባቷ ጋር ስትሄድ አባቷ በጣም እያመማቸው ቢሆንም ደብቀዋል ለሀና እንዳትጨነቅ ብሎ ህመማቸውን ዋጥ አድርጎ ደብቀዋል። እና ደካክመው ነበረ። በጊዜ ነበር የተኙት። ቤት እንደገባች እንዳየቻቸው ደነገጠች። እንዴ አባዬ ምን ሆነ ነው በዚህ ሰዓት የተኛው? ደህና አይደለህም እንዴ ስትላቸው አይ ልጄ እኔ እኮ ብርድ ስለሆነ እኮ ነው እንጂ ደህና ነኝ እኮ ብለው አስተባብለው አለፉ። ግን ሀና እያመሸች ስለሆነ የምትመጣው በስራ ምክንያት አሰሪዋ ቤቱን ሀደራ ብላ ስለሄደችባት እያመሸች ስለምትመጣ አባቱ ደስተኛ አይደለም። እና ልጅ ምን ነው አንቺ የምትሰሪበት ቦታ ምሽት የለም እንዴ ብለዋቸው፣ ሀና ግን ህመማቸው እየጸናበት እንደሆነ ስለገባት ሕክምና መሄድ አለብን ብላ ግግም አለች። ከዛ ደውላ ለምናሴ ነገ አርፍጄ ነው የምመጣው አባዬ ሞታልና ሕክምና መውሰድ አለብኝ ብላ ስትነግረው ምናሴ ልምጣና እኔ አብሬሽ ልሁን ብሎ ሲል አይ ችግር የለውም እኔ እበቃለሁ ችግር የለውም ብቻ በጊዜ ስለማልመጣ ልንገርህ ብዬ ነው ብላ ስትለው ኧረ ምንም ችግር የለውም አባትሽ ብቻ ደህና ይሆኑልሽ እንጂ በተመቸሽ ሰዓት አንቺ ነይ ብሎ ይላታል ማለት ነው። በዛ ሰዓት አቶ አሮን ከምናሴ ጋር ነበረ። የስልክ ንግግሩን እንዳለ አዳምጧል። ሀናም እንደሆነች ገብቶታል። ነገር ግን እንዳልተረዳ ሰው ሆኖ ማን ነው ምንድን ነው አይነት ነገር አለው ማለት ነው። አይ ሀኒቾ ናት አባቷ አሟት ነገ ሆስፒታል ስለምወስደው እቆያለሁ ነው ያለችው ስትል ነው እንዴ እግዚአብሔር ይማረው ብሎ አላግጦ አለፈ ማለት ነው። ከዛ በምሽት አቶ ሰላም ቁጭ ብላ ቢራዋን ትለጋለች። ከዛ ይሄ አሮን ከእንቅልፉ ነቅቶ ሽንት ቤት ሊገባ ሲነሳ ሰላም ቁጭ ብላ ቢራ ትጠጣለች። እንዴ ሰላም በዚህ ሰዓት መጠጥ ትጠጫለሽ እንደ ቤት ውስጥ ሲላት አይ እኔ እንኳን መውጣት ፈልጌ ነበረ ነገር ግን አልቻልኩም ትለዋለች። እንደዛ ስትለው ለምንድን ነው ያልቻልሽው ስል አንድ አንተ እዚህ ነህ፣ ሁለት ደግሞ ምናሴን እንዴት ጥዬው ሄዳለሁ ብቻውን ማለት ይቀየመኛል፣ እማየም እዚህ ስለሌለች
ይደብረዋል። ወጥቼ በዚህ ሰዓት ብጠጣ ትለዋለች። አረ በቃ ችግር የለውም አብረን መውጣት እንችላለን እኮ ሲላት፣ አይ ምናሴ ከተነሳና ካጣኝ ጥሩ አይመጣም ብትለውም እሱ ግን የሆነ ብልሹ የሆነ ልጅ ነው። ጥሩ ልጅ አይመስልም። ሴቶችን እንደዚህ እያደነ የሚያበላሻቸው አይነት ስነ ምግባር ነው ያለውና አረ ወንድምሽ አሁን እዚህ መትሬስ ቢፈነዳ ራሱ የሚነሳ አይደለም፣ አብረን እንውጣ ሲላት ደስ አላት። እንኳን እንደዚህ ብለኸኝ እኔ ድሮም ጤዛ ነኝ እንኳን ዘንቦብኝ ብላ በቃ ልብሴን ልቀይር አለችው። እሱም ጫማዬን ላድርግ ብሎ ቀስ ብሎ ወደ ምናሴ በተኛበት ክፍል ገብቶ ከምናሴ ትራስጌ ጋር ስልኩን አንስቶ ስልኩን ከፍቶ የሃናን ስልክ ቁጥር ከምናሴ ስልክ ውስጥ አገኘ። ጻፈው፣ ወጣ። ከዛ ምናሴ እየተገላበጠ ድንገት ሲነቃ የለም፣ አሮን አጠገቡ የለም። ደነገጠ። ስልኩን ሲያይ የሃና ስልክ ቁጥር ተከፍቶ አየው። ደንግጦ ተነስቶ ቢፈልግ ሽንት ቤት ቢፈልግ የለም። ከዛ ወደ ሰላም ክፍል ገብቶም ሲያይ ሰላምም የለችም። ቁጭ ብሎ ጠበቀና ልክ በሩን ስትከፍት እሱ እንደተኛ ሰው አልፎተኛ መስከሯን እየተንገዳገደች መምጣቷን አይቷል ማለት ነው። በጣም ተናደደ። ከዛ በንጋታው አቶ ሰላም ተነስታ ምን ትሆናለች? ቁርስ ምናምን የለችም እንዴ ሃና ስትል፣ ሃና የለችም ማለት ምክንያት ስትል አባቷ ስላመማቸው አሁን መምጣት አትችልም፣ አርፍዳ ነው የምትመጣው። እና እሱ አባቷ የታመመ እንደሆነ የእኛ ስራ እኛ ቁርስ መብላት የለብንም እንዴ? በረሃብ መሞት አለብን እንዴ ስትል፣ አንቺ ለራስሽ ለሆድሽ ነው እንዴ የምታስቢው? አባቷ እኮ ነው የታመመው ምልሽ እና እኔ ጉዳይ ነው እንዴ አለችው ማለት ነው። እሷ እንደዛ እንደምትል ስለሚያውቅ ምናሴ ቀድሞ ቁርስ አብስሎ አይ አንቺ ግን እንደዚህ ማሰብ የለብሽም እኔ ቁርስ ሰርቻለሁ ብሎ ቁርሱን ሰጥቷት፣ ምንድን ነው ከአሮን ጋር ያለሽ? እኔ አይቻለሁ ማታ አምሽተሽ ጠጥተሽ ነው የገባሽው። ምንድን ነው እየተፈጠረ ያለው? አንቺ እህቴ ነሽ፣ እሱ ጓደኛዬ ነው ብሎ ይጠይቃታል። ብሎ ቢጠይቃት እሷ ደግሞ በቃ እንደወደደችው ግልጹን ነገረችው። እኔ ወድጄዋለሁ ትላለች። እሱን አላውቅም። እሱን ሳታቂ ለምንድን ነው እንደዚህ እየሆንሻለሽው? ሴት እኮ ነሽ፣ የሆነ ነገር ቢፈጠርስ በኋላ ሲል፣ ምን ይፈጠራል እኔ ሕፃን ነኝ እንዴ ብላ ጭራሽ አበሻቀጠችው። ታላቅ እንደሆነ ራሱ አላሰበችም። ምንም ጥሩ ስነ ምግባር የላትም። በቃ የምታስጠላ እውነት የምታስጠላ ልጅ ናት። እና እንደዚህ የምታወራኝ ከሆነ እኔ ምግቡን ትቼ ነው ምግብ አለ ብላ ስትል፣ በቃ እሺ ይቅርታ፣ በእሷ ጥፋት የትህትናው ትህትና፣ በእሷ ጥፋት በእሷ ህይወት ድጋሚ ይቅርታ ጠይቃት እሺ በቃ ብሎ ማለት ነው። ውስጡ ባይቀበለው ግን አሮን ቢል ቢሰራ ምንም ሃና ፍንክች አልላለችው። ደወልላት በወሰደው ስልክ ማለት ነው። ደውሎ አባትሽን ሆስፒታል እንዳደረሻቸው አውቃለሁ፣ መኪና ይዤ ልምጣና ቤት ላድርስ ስትለው፣ ስለዚህ ነገር እኮ የተነጋገርን ይመስለኛል። አልፈልግም ሲጀመር፣ አሁን ደግሞ እኛ ወደ ቤት ልንሄድ ነው